ከሆነ ጊዜ ጀምሮ የኢንተርናሽናል ኮንተንት ክሬተሮች ኢትዮጵያን መናኸሪያ ማድረጋቸውና የኢትዮጵያ መንግስት አቀባበል እንዲሁም ደግሞ ኢትዮጵያ ውስጥ ያሉ የኮንተንት ክሬተሮች አቀባበል ማህበራዊ ሚዲያውን ለሁለት ከፍሎ እያጨቃጨቀ ይገኛል። ግማሾቹ እነዚህ ሀገራቸውን በበጎ መልኩ እያስተዋወቁ ያሉ የቱሪዝም አምባሳደሮች ናቸው። 16 ሚሊዮን ብር ለተቸገሩ ህጻጽ ላይና ደብረ ብርሃን ላይ ላሉ ሰዎች ብር ሞዴስ ልብስ ያሰባሰቡ ልጆች ናቸው። እኚሁ ራሳቸው ልጆች ያ ኢሜጅ እንዲቀየርና ለኛ ያለው ዓለም ለኛ ያለው አመለካከት እንዲቀየር ነው፣ እንድንከበር ነው። ሌሎች ደግሞ የለም ወደ ኢትዮጵያ የሚመጡ ኢንተርናሽናል ኮንተንት ክሬተሮች ሆኑ ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮችም ተከፍሏቸው ነው የሚሰሩት። በህዝብ ደም የሚነግዱ፣ ህዝብ ቢሞት ህዝብ በድሮን ቢጨፈጨፍ ጉዳያቸው ያልሆኑ፣ ኪሳቸው እስከደለበ ድረስ ጉዳያቸው ያልሆኑ ራስ ወዳድ ናቸው በማለት ይገልጿቸዋል። ቲክቶከር የሚባሉ ሰዎች ጠቅላላ በኢትዮጵያን ሞትና መከራ ላይ ነጋዴዎች ናቸው። መቼ ከህዝብ ጎን እንደሚቆሙ ባናቅም እነዚህ ሀገራዊ ከፊል ኢጎ ብቻ ከተሞላ ነገ ፓርኩ ሲደርቅ ወደ ቀድሞ ስማችን ነው የምንመለሰው። በየኢንተርኔቱ የሀገሬን ስም መስማት ልቤን ያሞቀዋል። ነገር ግን ስንዘናጋና ይሄ ነገር ሲደጋገም ታሪክን ማጋራት ብቻ ሳይሆን የሀገርን አጀንዳ መቅረጽም ይሆናል። ከጫጫታው እኩል ለችግሮቻችን እውነተኛ መፍትሄ ልናውጋ ይገባል። ታዲያ ይሄን ጉዳይ በዚህ ቪዲዮ ጠቅለል አድርገን እንመለከታለን። ይህ ጽናት ቲዩብ ነው። በዚህ ቻናላችን በየዕለቱ በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሀሳቦችን ጠቅለል አድርገን እንመለከታለን። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ለዚህ ቪዲዮ ቢያንስ 1000 ላይክ። ወደ ቪዲዮ በመግቢያ ላይ እንዳልኳቸው አሁን ላይ ማህበራዊ ሚዲያ ተጠቃሚዎች አብዛኞቻችን እንደምናስተውለው በርካታ ኢንተርናሽናል ኮንተንት ክሬተሮች ወደ ኢትዮጵያ እየመጡና ኢትዮጵያም የውጭ ሀገር ኮንተንት ክሬተሮች አጀንዳና ትኩረት መሆን ከጀመረች ዋላ ደር ብላለች። ታዲያ ይሄ ጉዳይ ማህበራዊ ሚዲያው ላይ አሁን ላይ በርካቶችን ነው እያነጋገረ ያለው። ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮች እና ሌሎች ከውጭ ሀገር የሚመጡ ኮንተንት ክሬተሮች አንድ ላይ በመሆን የሀገርን በጎ ገጽታ ሳይሆን የመንግስትን በጎ ገጽታ ነው እየገነቡ ያሉት። የሚጎበኟቸውን ቦታዎች ከዚህ በፊት የተለመዱ ቱሪዝም ሳቢ የሆኑ ነገሮችን ሳይሆን መንግስት የሰራቸውን ፕሮጀክቶች ነው እየሄዱ የሚመለከቱት። የሚመለከቱትም በብልጭልጭ ነገር የተሞሉ እንዲሁም ደግሞ አዲስ አበባ ላይ ብቻ የታጠረና አዲስ አበባ ላይ ቤዝድ የሆነ ነው ጉብኝታቸው። ነገር ግን አዲስ አበባ ብቻ አይደለችም ኢትዮጵያ እጅግ በጣም ሰፋ ያለችና ትልቅ ናት። ብዙ ችግሮች፣ ብዙ መከራዎች ያልተሟሉ በርካታ ቀዳዳዎች ያሉባት ሀገር ናት። ይህንንም መተው መመልከት አለበት፣ ይህንንም መዘገብ አለባቸው። ስለዚህም ጉዳይ ቪዲዮ መስራት አለባቸው በማለት በርካቶች ሀሳባቸውን ያቀርባሉ። እንዲሁም ደግሞ በርካቶችም እነዚሁ ቲክቶከሮች አሁን ላይ ያሉ ማህበራዊ ሚዲያው ላይ ያሉ ሰዎች ብልጭልጭ ነገሮችን በማሳየት ኪሳቸውን ለማደለብ ነው የሚሞክሩት እንጂ የህዝብን ችግርና ቀዳዳ ለመድፈን አይሞክሩም። ህዝብን እየጨፈጨፈና እየገደለ ያለን መንግስት፣ ህዝብን እንደ ህዝብ ለይቶ የሚጨቁንን መንግስት ለሱ መልካም የገጽታ ግንባታ ለማድረግ እየተውተረተሩ ነው የሚገኙት። ለነዚህ ቲክቶከሮች ደግሞ ኪሳቸው እስከደለበ ድረስ ገንዘብ እስከተሰጣቸው ድረስ ምንም ነገር ነው የሚያደርጉት፣ ከህዝብ ወገን አይደሉም በማለት እንደዚህ ሀሳባቸውን ያቀርባሉ። ኢቲቪ ላይ አንድ ዜና አይቼ ነበር። ብዙዎቻችሁ ኢቲቪ ታያለ እንዴ ምናምን። ቴሌቪዥን የለኝም፣ ፌስቡክ ፔጅ ላይ ግን ኢቲቪ ዜናቸው ስለሚመጣልኝ ነው የማየው። ለማንኛውም ዋናው ሀሳብ ምን እንደሆነ ልንገራችሁ። የዴለን ፔጅ ነው ምናምን የሚባል አንድ ቲክቶከር ኢትዮጵያ ውስጥ መጥቷል እና ዜናው ነው በፈጣን ዜና አቀራረቡ የሚታወቀው አሉ። አይሆፕ ልጁ ፈጣን ሊሆን ይችላል። ስለዚህ ምን አድርጉት መሰላችሁ? ይሄኛው አድዋ ፕሮጀክት ምናምን ከታሳዩት አሊ ዶሮ ላይ እዚህ ገብረ ቁራቻ አንድ መኪና ሙሉ ሰው ታግቷል እና እሱ እንዲዘግብ ቢያንስ እድል ስጡት እና ኢትዮጵያ ውስጥ ያሉ የዜና አቅራቢ ኮንቴንት ክሬተሮች ምናምን ቲክቶከር የሚባሉ ሰዎች ጠቅላላ በኢትዮጵያን ሞትና መከራ ላይ ነጋዴዎች ናቸውና እነዚህ አይነት ነገሮችን ዝም በማለት ማይረባ አስፋልትና ምናምንና ቅጠላ ቅጠል በማስጎብኘት የሚሻቅለው የሚያድሩ ናቸው ሁሉ ማለት ይቻላልና በእርግጥ እሱም ቢሆን ኢትዮጵያ ውስጥ የመጣው ተከፍሎት እንደሆነ እናውቃለን። ሳይከፈለው እግሩ እንደማያነሳ እናውቃለን። ለካ የመንግስት ተከፋይ ነው እሱም። ቢሆንም ያው አጠገቡ ያላችሁ ሰዎች ምናምን ዜና የማቅረብ ፍላጎት ስላለው ልጁ ቢያንስ እንደዚህ አይነት ነገሮችን ያርግ። እኔ ትዝ ይለኛል የዛሬ ዓመት እዚህ ከመምጣቴ ከአንድ ሳምንት በፊት ወደዚህ ከመምጣቴ ከአንድ ሳምንት በፊት ልክ እንደዚህ ሰዎች ታግተው ከዛ በኋላ ሰዎች ተገለው እዛ የተገደሉ ሰዎች ቀብር ላይ ነበርኩኝ። ቀብሬ ነው የመጣሁት እዚሁ ገብረ ጉራቻ ላይ ልክ እንደዚሁ ግድያ ተደርጎ ማለት ነው። እነዚህ አሁን ታግቶ የተባሉት አንድ መኪና ሰው እነዚህ ታግቶ የተባሉት አንድ መኪና ሙሉ ሰዎች ይሙቱ ይዳኑ አናውቅም። ዕጣ ፈንታቸው ምን እንደሚሆን አይታወቅምና ንገሩት ለዴሌም ፔጅ የፖሊስ መኪና ምናምን የሚያጅብክ ለክብር ካርለም በሉት። እንዳትታገት ፈርቶ ሊሆን ይችላል። የሆነ ሰው መጥቶ እንዳይወስድክ ፈርቶ ሊሆን ይችላል። የሆነ ሰው እንዳይገልክ ፈርቶ ሊሆን ይችላል የሚያጅቡክ እንጂ ስላንተ ክብር ማንም ግድ አይሰጠውም። እና አጠገቡ በጣም ብዙ ቲክቶከሮች እንዳሉ አውቃለሁ እና ይንገሩት፣ ቅርቡ አይደሉ ይንገሩት፣ እንደዚህ እየሆነ ነው ምናምን ይበሉት። መቼ ከህዝብ ጎን እንደሚቆሙ ባናቅም እነዚህ ቲክቶከሮች ግን ቢያንስ አሁን ሾክ ይበሉት፣ በጆሮዎች አንሾካሽኮ ይንገሩት። በቃ
እንደዚህ እኮ አለ ኢትዮጵያ ውስጥ ምናምን ብሎ የማይረባ ቅጠልና ኮንክሪት አታስጎብኙት ለማለት ያለው እና ሜንሽን በዚህ ወገን ያሉት የማይረባ ቅጠልና ኮንክሪት ከምታስጎበኙ የህዝብን ችግር ይጎብኝ፣ የህዝብን ችግር ይናገር፣ እንዲሁም ደግሞ የመንግስትን ክፍተትም ይመልከት። ህዝብ እንደ ህዝብ እየተጨቆነ እዚህ ኮንክሪትና ቅጠላቅጠሎችን ለማስጎብኘት ለምን ትሄዳላችሁ በማለት ሲጠይቁ፣ ሌሎች ደግሞ የለም ይሄ አግባብ አይደለም፣ እስከዛሬ ስንት ዓመት ሙሉ ረሃብና ችግራችንን ስናወራ ኖረናል፣ እንዲሁም ስንት ዓመት ሙሉ ስናማረር ኖረናል። እንዲሁም የውጭ ሀገር ኮንተንት ክሬተሮችም ኢንተርናሽናል ኮንተንት ክሬተሮች የሚባሉትን መተው ስንት ጊዜ ዳርክ ሳይዳችንን ሲቀርጹ ነበረ። እንዲሁም መራባችንን፣ መገደላችንን እንዲሁም ደግሞ ጦርነት ላይ እንዳለን ምን ያህል ግፍ እየደረሰብን እንደሆነ ስንት ጊዜ ተናግረዋል። ነገር ግን ምን አይነት ፋይዳ ነው የሰጡት? ምን አይነት ዘላቂ የሆነ መፍትሄ ሰጥተውናል? እንዲሁም ደግሞ አሁን የምታወራላቸው ቲክቶከሮችም ኪሳቸው እስከደለበላቸው ድረስ ምንም ነገር ሊያደርጉ ይችላሉ። የመንግስት ተከፋይ ናቸው የምትሏቸው ሰዎች፣ እነዚህ ሰዎች ህዝብ እንደ ህዝብ ሲራብና ህዝብ ላይ ችግር ሲደርስበት በአደጋ ጊዜ በሁሉም ህዝብ በሚፈልግበት ሰዓት ላይ የደረሱ ሰዎች ናቸው። እነዚህ የህዝብን ችግር ሲያዳምጡ የነበሩ ናቸው፣ እንዲሁም ከህዝብ ጎን የነበሩ ናቸው በማለት ሌሎች ሀሳባቸውን ያቀርባሉ። እንዲሁም ደግሞ የመንግስት ተከፋይ ናቸው የምትሉ ሰዎች፣ ቲክቶከሮች ብላችሁ ደፍጥታችሁ የምታወሯቸው ሰዎች እናንተም እኮ ከ500 እና ከ300 ሺህ በላይ ፎሎወር አላችሁ። እናንተም ቲክቶከሮች ናችሁ። እናንተ ለህዝብ ችግር መፍትሄ ስትሰጡ አላየናችሁም። በጦርነት ውስጥ ገብታችሁ ሰላም ስታመጡ አላየናችሁም። እንዲሁም ደግሞ ሰው ሲራብ ሄዳችሁ ስትረዷቸው አላየናችሁም። በለቅሶና በጩኸቱ ጊዜ አብራችሁ ናችሁ፣ ነገር ግን በሚረዳበት ጊዜ አብራችሁ አይደላችሁም። እንዲሁም ደግሞ ይህንንም ማለት ከፈለጋችሁ እናንተም ለምን ቀረብ ብላችሁ አታወሯቸውም? ችግሮችን አትናገሩም? ምክንያቱም እናንተም ከ300 እና ከ400 ከ500 ሺህ በላይ ፎሎወር ያላችሁ ናችሁ። እናንተም ቲክቶከሮች ናችሁና ይህንን ለሌሎች ቲክቶከሮች ኃላፊነቱን ከምትሰጡ እናንተ ለምን ይህንን አታደርጉም? በማለት የራሳቸውን ሀሳብ ያነሳሉ። ዮኒ እንግዲህ የተሰጠውን ሰጥታችኋል በድሪም ፔጅ ጉዳይ ላይ። እኔ ግን ሀሳቡ ኔጌቲቭ እና በጣም ልክ ያሉ ነው ብዬ ስላሰብኩኝ ሙሉ በሙሉ ባይሆንም ግን አብዛኛው ልክ ነው ብዬ ዲስሪስፔክትፉልም ነው ባይዘው ለብዙዎች ብዬ ስላሰብኩኝ ልክ አይደለም ዮኒ ልነግረው መጥቻለሁ። ሜቢ ፖዚቲቭ ሆኖ ከሰማው ማለት ነው። ቅጠል ግንብ ምናምን ያለውን ጉዳይ ሌላው እንትን ይበለው እንጂ እንትን ልል አልችልም። ለሱ ቅጠልና ድንጋይ ሊሆን ይችላል የሚታየው መብቱ ነው እሱ ብቻ። እኔ ቲክቶከሮች የሚለው ጉዳይ ላይ ሀሳቤን ልስጥበት። ቲክቶከሮቹ በህዝብ እንባና ደም የሚሸጡ ናቸው፣ ዝም የሚሉ ናቸው ወይም የህዝቡን ችግር አይናገሩም። ዝም ብለው አስፓልቱን ኮሊደሩን ምናምን ብቻ ነው የሚያሳዩት የሚል ሀሳብ አንስቷል። እኔ ደግሞ ኮሊደሩና ቅጠሉን ብቻና ውበቱን ብቻ ሲያሳዩ ከሆነ ያየኸው ወይ ችግሩ ካንተ ነው ወይ አላየኸውም ወይ ረስታችሁት ይሆናል ብዬ አሰብኩኝ ማለት ነው። 16 ሚሊዮን ብር ለተቸገሩ ህጻጽ ላይና ደብረ ብርሃን ላይ ላሉ ሰዎች ብር ሞዴስ ልብስ ያሰባሰቡ ልጆች ናቸው እኚሁ ራሳቸው ልጆች። ይሄን ኢትዮ ማትሪክስ የሚለው እና አዶናይ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች በሚል ድርጅት ያቋቋሙበት ድርጅት ላይ 16 ሚሊዮን ብር ሰብስበው ለህጻጽ በረሃብ ለተጎዱ ወገኖቻችን እርዳታ ሰጥተው ነበረ። ከህዝብ ያሰባሰቡትን ገንዘብ ስለዚህ ጉዳይ ነው እያወራ ያለው። ዝም እንዳላሉ እንድታውቁልን 8 ሚሊዮን ብር ለተቸገረ ድርጅት አይደል ውሃ ያወጡ ናቸው። አርሲ ሄደው ተሸከመው እህል ከገዛ ኪሳቸው አውጥተው አብዛኞቹ የተናገሯቸው ልጆች ከኪሳቸው ጭምር አውጥተው እየሄዱ በተቸገሩ ቦታዎች ላይ ሲረዱ ነበር። አርሲ ደግሞ ጆን ዳንኤል ነው። ጆን ዳንኤል አርሲ ሄዶ ውሃ አውጥቶ ነበር አይደል? ስለሱም ጉዳይ ነው እየተናገረ ያለው ኢትዮ ማትሪክስ። ነው ለቲክቶክ ነው ሁኬርስ እየረዱ ነው አይደለ? ቁጭ አላሉም፣ ዝም አላሉም ማለት ነው። ሶሻል ሚዲያ ታዲያ ስራው ምንድነው? ለአቴንሽን አይደል እንዴ? ይህንን ሲሰሩ የቆዩ ልጆች ናቸው አብዛኞቹ ሶሻል ሚዲያ ላይ ያሉ ልጆች አይደል? እዚህ ጋር ያሉት ዜና አንባቢዎችም ቢሆኑ በበቂው ደረጃ ዘግበዋል አይደለም? የአርሲንም በቅርቡ እንኳን የአክሱምንም ሲዘግቡ የቆዩ ልጆች ናቸው። በበቂ ሁኔታ ባለው ችግር ደረጃ ላይ ዘግቡ ይችላሉ። ስለዚህ ዝም አላሉ። ምናልባት እንደውም ዝም የተባለ ከተባለ ዮናስ እኔና አንተ ነን ህዝቡ ትንትል ብሎ ብርም ለማሰባሰብ ምንም ነገር ያላደረግነው ምናልባት እኔና አንተ ነን ዝም ካሉት ወገን እንጂ እነሱ ዝም ያሉት ወገን ናቸው ብዬ አላምንም። ይሄ ይታወቅልኝ ማለት ነው። እና አስፋልቱና እንትሉን ብቻ አይደለም ልማቱን ብቻ ሳይሆን ችግሩንም አብረው ለመካፈል ሞክረዋል እኚህ ልጆች። ያኛውና ትንሽ ፈገግ ያሰኘኝ ደግሞ ሄዳችሁ እስቲ ውለታ ዋሉለት ሹክ በሉና ችግሩን ንገሩት። አንደኛ ነገር ድሪም ፔጅ ጠፍቶት ነው። ኢትዮጵያ ውስጥ ያለው ችግር ረሃብ፣ ጠኔ ዓለም ያውቀዋል። ባይዘው ከሲኤንኤን እስከ ቢሲሲኤንኤን ለ80 ዓመታት እየተነገረ የቆየ ነው። ረሃባችን፣ ችግራችን፣ እርስ በራስ የምንተጋገተው የምንገዳደለው ዓለም ያውቀዋል። ድሪም ፔጅ እሱ ጠፍቶት አይደለም። ችግር የለውም። ጠፍቶትም ከሆነ በጆሮ መንገር ቲክቶከሩ እንዲናገር። እነሱ ለህዝብ የቆሙ አይደሉም እኚህ ቲክቶከሮች ዮኒ። ስለዚህ አንተ ራስህ ያው
ተናገርልን። አንደኛ ሜንሽን አድርገው ዲሊም ፔጅን እንግሊዘኛ እንደማይቸግር አምናለሁ። ተናገረው፣ ንገረው። እንደዚህ ችግር አለ፣ ሰው እየታገተ ነው፣ እየተራብን ነው፣ እየተጠማን ነው በለው። እኔም በዚህ ሰፖርት አደርጋለሁ። ለምን እንደዛ ነው? እየተራብን ነው፣ እየተጠማን ነው፣ እየተቸገርን ነው እንደ ህዝብ አይደለ? ስለዚህ ንገረውና ሜንሽን አድርገው። የኢትዮጵያ ህዝብ እኔንም ጨምር ሜንሽን እናደርጋለን፣ ሪፖስት እናደርጋለን። ለምንድን ነው ሪስክ እንዲወስዱ? አብዛኛው ጎረምሳ ህይወቱን ለመለወጥ የሚሞክር ልጅ ነው እዛ ጋር ያለው። ስለዚህ አንተ ትሻላለህ። ዮኒ ካንተ ይጀመርና ቁጭ ብሎ ከመተቸ ቲክቶከሮቹ ብሎ ከ500,000 በላይ ተከታይ ካለ እኮ አንተ ከቲክቶከርም በላይ ነህ፣ ሶሻል ሚዲያ ኢንፍሉዌንሰር ነህ ማለት ነው። ስለዚህ you can do it ዮኒ። ስለዚህ አንተ አርገውና ሌሎች እንዲያደርጉ እንጠብቃለን። ከዛ አንተ ፖስት አርገ ቪዲዮ ዲሊም ፔጅን ሜንሽን አርገ አለን። እኛም እኚህ ልጆች መናገር ምናምን እንቀላለው፣ ግን they're doing great። ለሀገራቸው የሚጠቅም ነገር እያደረጉ ነው። ራሳቸውንም እየጠቀሙ አትሊስት እኚህ ልጆች አቴንሽን እያገኙ ያሉት ራቁታቸውን ምናቸውን እያሳዩ አይደለም እኮ አይደል እንዴ? እኚህ ልጆች እኮ የሆነ ነገር በሚጠቅም ነገር ሰጥተው እየተቀበሉ እኮ ነው። በዚህ ዓለም ላይ ሰጥተው መቀበልውና እያደረጉ ስለሆነ ሀገራቸውንም ፕሮሞት ለማድረግ እየሞከሩ ነው። በፖዚቲቭ ኢሜጅ ለዓለም ለመፍጠር እየሞከሩ ነው። ለምን ፖዚቲቭ ኢሜጅ ከሌለ ኢንቨስተር የለም፣ ቱሪስት የለም። ቱሪስትና ኢንቨስተር ከሌለ ገንዘብ የለም፣ ድህነት ነው፣ ችግር ነው። አንድ ትልቅ ኢኮኖሚ የሚያሳድግ ነገር ጎደለ ማለት ነው። ያው ዞሮ ጦርነትና ረሃቡ ተመልሶ መጣ ማለት ነው። ስለዚህ በጥሩ ኢሜጅ በመገንባት ሀገር እንትን ለማለት እየሞከሩ ነው እኚህ ልጆች ማለት ነው። በተዘኝ በኩል ደግሞ እርዳታ እያደረጉ ነው። እባካችሁ የኢትዮ ማትሪክስና በኢትዮ ማትሪክስ ወገን ያሉ ሰዎች የሚያቀርቧቸው ሐሳቦች ጠቅለል ሲደረግ ምንድነው እስከዛሬ ኔጌቲቭ ነገሮችን ስናወራ ነበረ፣ ምንም ያገኘነው ነገር የለም። እንዲሁም ደግሞ አንተ የምትንቃቸው ቲክቶከሮችም እስካሁን ድረስ መልካም ነገሮችን ሲያደርጉ ነበረ፣ ለሀገር ጠቃሚ ነገሮችን ሲያደርጉ ነበረ። ዝም ካልን እንዲሁም እኛንን ዝም ያልነው፣ አንተ ነህ ዝም ያልከው፣ እናንተ ናችሁ ዝም ያላችሁት። እነዚህ ልጆች ለሀገር ትልቅ ውለታ እየሰሩ ነው። ሌላው ደግሞ ራሳቸውን እየጠቀሙ ነው፣ ሀገሪቷን እየጠቀሙ ያሉት፣ ለሀገሪቷ አምባሳደር የቱሪዝም አምባሳደር እየሆኑ ያሉት። ሌላው ደግሞ በቱሪዝም የምናገኘው ገንዘብ ከሌለ ወይም ደግሞ ቱሪዝም ዘርፉን ገለነው ድሃ ምንሆን ከሆነ ወይም ወደ ሀገራችን ሰዎችን የማናመጣ ከሆነ በሀገራችን የውጭ ኢንቨስተሮች ኢንቨስት የማያደርጉ ከሆነ ወደ ድህነቱና ወደ ጦርነቱ ተመልሰን ገባን ማለት አይደለም ወይ? ይሄንን እንዴት ነው የምትመለከቱት የሚለውን ሐሳብ ነው እያቀረቡ ያሉት። እናንተ የኢትዮ ማትሪክስና የዮኒን ሐሳብ እንዴት ትመለከቱታላችሁ? የኢንተርናሽናል ኮንተንት ክሬተሮች ወደ ኢትዮጵያ የሚመጡት ተከፍሏቸው ነው ወይ? ኢትዮጵያ ውስጥ ያሉ ኮንተንት ክሬተሮችም ተከፍሏቸው ነው ወይ? እነዚህ ኮንተንት ክሬተሮችም በህዝብ ደምና በህዝብ ሞት እየነገዱ ያሉ በህዝብ ችግር እየነገዱ ያሉ ናቸው ብላችሁ ታስባላችሁ? እንግዶችስ በመጡ ቁጥር ድክመታችን፣ ረሃባችንን፣ ችግራችንን፣ ጦረኝነታችንን እያሳየን መቀጠል አለብን? እነዚሁም ደግሞ ሚዲያዎች የሚመጡ ሁሉ እኛ ችግር ላይ እንዳለን ሁሌም መዘገብ አለባቸው ብላችሁ ታስባላችሁ? ሐሳባችሁን ኮሜንት አድርጉልኝ። የትኛው ሐሳብ ለእናንተ የተሻለ ነው? በሌላ ወገን ደግሞ ሰዎች የሚሉት ምንድነው? ኢትዮጵያ እጅግ በጣም እየወረደችና እየተናቀች ነው። ከዶክተሮች፣ ከፕሮፌሰሮች እንዲሁም ደግሞ ከዲፕሎማቶች በላይ ቲክቶከሮች፣ ዩቲዩበሮች፣ ማህበራዊ ሚዲያ ተጠቃሚዎችና እንዲሁም ሌሎች ያልተማሩ ሰዎች እየከበሩ ነው። በኋላ ላይ አሁን ላይ ህፃን የሆኑ ሲያድጉ መሆን የሚፈልጉት ዩቲዩበርና ቲክቶከር እንዲሁም ደግሞ ስትሪመር ነው መሆን የሚፈልጉት። ወይም ደግሞ አይምሯቸው ላይ የሚቀረጸው ከዶክተር፣ ከዲፕሎማት፣ ከኢንጂኒየር እንዲሁም ደግሞ ከተማሩ ምሁራን ይልቅ ዩቲዩበር፣ ቲክቶከር እንዲሁም ደግሞ ስትሪመር የተከበሩ ሰዎችና የተከበረ ስራ እንደሆነ እንዲያስቡ እየተደረገ ነው። ይህ ደግሞ የስርዓቱ ውድቀት፣ የመንግስት ውድቀት እንዲሁም ደግሞ አሁን ላይ ስልጣን ላይ ያሉ ሰዎች ምን ያህል የወደቀ ማንነት፣ የወረደ ማንነት እንዳላቸው ማሳያ ነው በማለት እንደዚህ ሐሳባቸውን ይገልጻሉ። ሀገራችን በአሁኑ ሰዓት ምሁራኖች የማይናገሩባት፣ ሽማግሌዎች የማይመክሩባት፣ አዋቂ ታላላቆች ዝም ያሉባት፣ ነገር ግን ዩቲዩበርና ቲክቶከሮች የሚፈነጩባት ሀገር ሆናለች። ሴቶቻችን የቲክቶከርና የዩቲዩበር መጫወቻ አይሆኑባት። የሚቀጥለው ትውልድ ከአዋቂ ከምሁራን የማይማርባት፣ የቲክቶከሮችና የዩቲዩበሮችን ክብር የሚያይባት ሀገር። የሀገሪቱ መልካም ግንባታ ወይ ኢኮኖሚ የሚተነተንባት በአዋቂ ምሁራን አይደለም፣ በቲክቶከር ዩቲዩበሮች የሆነባት ሀገር በአሁን ሰዓት ኢትዮጵያ ናት። ሴቶቻችን የነሱ መጫወቻ የሆኑባት ሀገር ሆናለች። ለሚቀጥለው ትውልድ ምሳሌ የሚሆኑ አዋቂዎች የሉንም፣ ምሁራኖች አይደሉም፣ ቲክቶከርና ዩቲዩበሮች ነው ያሉን። የሥርዓቱ ውድቀት የሥርዓቱ ማሳያ ነው። ሌሎች ደግሞ የለም የኢንተርኔቱን የማህበራዊ ሚዲያን
አቅም ስለማትረዱ ስላላወቃችሁ ነው። የሀገር መልካም ገጽታ ግንባታ እንዴት እንደሚገነባ ስላልገባችሁ ነው። እድሜ ልካችንን እስካሁን ድረስ ስንገለል፣ ስንሰደብ፣ ስንናቅ የኖር ነው። እንደነዚህ አይነት ኔጌቲቭ ነገሮችን በማህበራዊ ሚዲያዎች ላይ ስንለቅ እንዲሁም ደግሞ ወደ ሀገራችን የሚመጡ ትላልቅ ኢንተርናሽናል ሚዲያዎችም የሚያሳዩት የእኛን ድክመትና እንዲሁም ደግሞ ችግሮች ያሉበትን ቦታና ዳርክ ሳይዳችንን እያሳዩ ስለነበረ እጅግ በጣም ተጎድተናል። እስከዛሬም የውጭ ሀገር ዜጎች ስለኛ ሲያስቡ የሚያስቡበት መንገድ እጅግ በጣም የተዛባ ነው። ያም የሆነው በጋዜጦች እንዲሁም ደግሞ በትላልቅ ኢንተርናሽናል ሚዲያዎች ሲነገር የነበረው ዜና ነው። በዚህም ጉዳይ እጅግ በጣም ተጎድተናል። በማህበራዊ ሚዲያው ላይ በጎ ነገሮችን ስለ ሀገራችን ማውራታችን እንዲሁም ደግሞ ሀገራችንን ማስተዋወቅ ግድ የላችሁም እኛን ነው የሚጠቅመው። እንዲሁም ደግሞ ማህበራዊ ሚዲያውም እጅግ በጣም ኃይል ስላለው ይህንን መቀየር ይችላል። ስለዚህ ማህበራዊ ሚዲያውን ጠበቅ አድርገን መያዝ አለብን። የማህበራዊ ሚዲያው ኃይሉ ይግባችሁ በማለት እንደዚህ ሀሳባቸውን ያቀርባሉ። ሰሞኑን እንግዲህ ዲላን ፔጅ እና አዶናይ እንዲሁም ሌሎችም የሶሻል ሚዲያ ኢንፍሉዌንሰሮች በተለይ ውጭ ሀገር ላይ ያሉ ኢትዮጵያ ገብተው እያሳዩን ያሉት ነገር በጣም ደስ የሚል ነገር ነው እና እሱን አስመልክቼ አንድ ቪዲዮ ሰርቼላችሁ ነበር። ይሄ ሁለተኛ ቪዲዮ ነው። ይሄኛው ደግሞ ለየትኛው ጥያቄ መልስ ይሰጣል። በተለይ እንግዲህ ለምንድን ነው ለዓለም አሁን ላይ ኢትዮጵያ በጣም ብዙ ሰው ተቸግሮ ባለበት ጊዜ እንደዚህ ብልጭልጭ ነገር ምናምን ማሳየቱ ምንድን ነው ፋይዳው? ቲክታከር ሰብስቦ እዛ ሀገር ላይ እንደዚህ ብዙ የተራበ ሰው ባለበት ምናምን የሚል ነገር አለ እና ይሄ ፋይዳው ምን መሰላችሁ? አሁን ኢትዮጵያ በዓለም መድረክ የምትታወቀው እንግዲህ እስከ ቅርብ ጊዜ ድረስ በረሃብ ነው። በረሃብ እንግዲህ የዛሬ 30 እና 40 ዓመት ኢትዮጵያ ላይ የነበረው ከፍተኛ ረሃብና ድርቅ ያመጣውን ኢሜጅ እንግዲህ ያንን ህዝብ ዓለም ላይ ያለ ህዝብ በምን አይቶ ነው ያንን በአካል ሄዶ እኮ አይደለም። በጣም ውስን ሰዎች በአካል ሄደው ግን በሚዲያ በሲኤንኤን በቢቢሲ በምናምን በታየው ነገር ነው እንግዲህ ዓለም ሁሉ ኢትዮጵያን የረሃብ ሀገር አድርጎ ስቲል የሚስላት ማለት ነው። ግን አሁን ላይ ይሄ ነገር ተቀይሯል። ከረጅም ዓመት በፊት የተቀየረው ኢትዮጵያ እንደዛ አይነት ሀገር አይደለችም። ከኢትዮጵያ በታች በጣም በረሃብ የሚሰቃዩ ህዝቦች ያሉበት ዓለም ነው ያለው እና ያንን ገጽታ ደግሞ መቀየር የምንችለው ጥሩ ነገርን በማሳየት ነው። አሁን ያ እንግዲህ በቴሌቪዥን ስክሪን ያየውን መጥፎ ነገር ዛሬ ደግሞ ጥሩን ነገር ደግሞ ስትሰራ ለዓለም ስታሳይ እንግዲህ የዓለም ኢሜጅ ይቀየራል ማለት ነው። ለኢትዮጵያ እንዲሁም ለኢትዮጵያ ለኛ ያላቸው አመለካከት ማለት ነው። ዓለም አሁን ኢትዮጵያዊ ነኝ ስትል ኢትዮጵያን ሲያስብ የሚመጣለት ነገር እንግዲህ ያ ነገር ያ ኢሜጅ ነው። አሁን ላይ ያለው ወጣቱ ሳይሆን የድሮ እንግዲህ ህዝብ የድሮ የውጭ ሀገር ህዝብ ኢትዮጵያን ሲያስብ የሚያስበው ከሆነ ዘመናት በኋላ ስለ ረሃብ ስለ ድርቅ ነው ራይት። ያንን ደግሞ መቀየር የምንችለው አሁን በምታሳየው ደግሞ እንደዚሁ እዛ ረሃብ ድርቁ በታየበት ኢሜጅ ላይ ወይም ስክሪን ላይ ጥሩን ገጽታ ተሳየው የዓለም ህዝብ ይቀየራል። እንዴ እንደዚህ ያተገር ነው ኢትዮጵያ ይላል ማለት ነው። ስለዚህ ለዛ ነው አሁን እኛ ሰፖርት የምናደርጋቸው እነዚህ ሶሻል ሚዲያ ኢንፍሉዌንሰሮች አገር ቤት ላይ ገብተው እንዲሰሩ ኢትዮጵያችንን እንዲያሳዩ ጥሩ ነገሯን እንዲያሳዩ ጥሩ ባህሏን እሴቷን የሰውን ውበት ላይክ የተሰራውን ጥሩ ነገር እንዲያሳዩ የምንፈልገው ያ ኢሜጅ እንዲቀየርና ለኛ ያለው ዓለም ለኛ ያለው አመለካከት እንዲቀየር ነው፣ እንድንከበር ነው። እናንተስ እንዴት ነው የምታስቡት? እስኪ ሐሳባችሁን ኮሜንት አድርጉልኝ። ማህበራዊ ሚዲያው ላይ የምናሳያቸው በጎ ነገሮች እንዲሁም ደግሞ የምናሳያቸው ሀገራችንን በጥሩ መንገድ የምናስተዋውቃቸው ነገሮች መልካም አይደሉም ወይም ደግሞ ጥሩ አይደለም ብላችሁ ታስባላችሁ? ማሳየት አለብን። ዳርክ ሳይዳችንን ማሳየት አለብን። አሁን ላይ ያለብንን ሰፈር በደንብ አድርገን ማሳየት አለብን። ሌሎች ዓለማትም እኛ ያለበትን ሰፈር መመልከት አለባቸው። ለኛ ሌሎች ዓለማት መጥተው መፍትሄ መስጠት አለባቸው ብላችሁ ታምናላችሁ? ወይስ ማህበራዊ ሚዲያው ፓወር ስላለው የማህበራዊ ሚዲያ ፓወሩን ተጠቅመን ራሳችንን በበጎ ነገሩ እናስተዋውቅና ሌሎች ኢንቨስትመንቶችም እንዲሁም ደግሞ ቱሪስቶችም መጥተው በዛ በምናገኛቸው ጥቅማ ጥቅሞች ሀገራችንን እንለውጥ ወይም ደግሞ ሀገራችንን በበጎ ነገር እንቀይር? ወደ ሌሎች ሀገራትም ስንሄድ ኢትዮጵያ ብለን ከየት ነው የመጣችሁ ሲባል ከኢትዮጵያ ነው ብለን ስንናገር ለመኩራት ይሄኛው መንገድ ወይም ደግሞ ራሳችንን በበጎ ሳይድ ማስተዋወቃችን የሚመረጥ ሐሳብ ነው ብላችሁ ታምናላችሁ? ሐሳባችሁን ኮሜንት አድርጉልኝ። ይሄንን በሁለት ሳይድ ስንመለከት ሌሎች ደግሞ በጣም አሪፍ ነው፣ ሀገራችንን በዚህ መልኩ ማስተዋወቃችን እጅግ በጣም አሪፍ ነው። ነገር ግን ኢትዮጵያ ማለት አዲስ አበባ አይደለችም። ኢትዮጵያ ማለት አሁን ላይ እየተሰሩ ያሉ ፕሮጀክቶች አይደሉም። እነዚህ ፕሮጀክቶች ባለቁ ወይም ደግሞ እነዚህ ፕሮጀክቶች ፌድ ባደረጉ ቁጥር የሀገራችንን እውቅና እንዲሁም ደግሞ የሀገራችንን የቱሪዝም ዘርፉ አብሮ ፌድ ሊያደርግ ስለሚችል መስተካከል ያለበት ይመስለኛል። ተንጀብል የሆኑ ነገሮች ላይ ወይም ደግሞ ሀገራችንን በበጎ ሳይዶ ማስተዋወቁ ወደ ክፍለ ሀገሩ መስፋት አለበት። ኢትዮጵያ ማለት አዲስ አበባ ብቻ ሳይሆን ክፍለ ሀገሩንም ማካለል አለበት። አሁን ላይ ያሉ ብልጭልጮች ፌድ ሲያደርጉ
ከነሱ ጋር አብሮ ቱሪዝማችን ፌድ ሊያደርግ ስለሚችል በዛ ላይ ብንሰራበት ጥሩ ነው። ነገር ግን ስለ ሀገራችን በማህበራዊ ሚዲያው ላይ በበጎ ሲነሳ ደስ ይለናል፣ ግን በዚህ ላይ ይሰራበት የሚሉ እነዚህን ሁለት የተቃረኑ ጽንፍና ጽንፍ ያሉ ሀሳቦችን የማስታረቅ ሀሳባቸውንም እንደዚህ በማለት ይገልጻሉ። ትንሽ ረዘም እና ጠጠር ያለ ነገር እናውራ። ዛሬ 10 ዓመት በፊት አዲስ አበባን የረገጡት የዓለማችን ቁንጮ ፖለቲከኛ ባራክ ሁሴን ኦባማ ነበሩ። ዛሬስ ናሾ ስፒዲ ዲዲጄ እና ዲላን ፔጅ ናቸው። ዲፕሎማቶች የት ገቡ? ወይስ አንሰማቸውም? አዲስ አበባስ ምን እየሆነች ነው? ለፉት ጥቂት ወራት አዲስ አበባ ከፖለቲካና ከዲፕሎማሲ ማዕከልነቷ ተሻግራ ያልተጠበቁ አዲስ የዓለም አቀፍ የማህበራዊ ሚዲያ ኮከቦች መናኸሪያ ሆናለች። ከ19 ሚሊዮን በላይ ተከታዮች ያሉት የቲክቶክ የዜና ንጉስ ዋንዴ ፎሎ ካረጋችሁ ዲላን ፔጅ ወደ ኢትዮጵያ መምጣት እንዲሁም የመጀመሪያው የአፍሪካ የሶሻል ሚዲያ ተጽዕኖ ፈጣሪዎች ጉባኤ ASMIS 2026 በአድዋ መታሰቢያ መካሄዱ ተራ ክስተት አይደለም። እስኪ ያስቡት፣ የሩሲያው ፑቲን፣ የአሜሪካው ትራምፕ ወይም የእስራኤሉ ኔታንያሁ ወደ አዲስ አበባ ቢመጡ የእነዚህን ልጆች ያህል የኢንተርኔት ጫጫታ መፍጠር ይችሉ ነበረ? መልሱ አይችሉም ነው። ምክንያቱም ጄኔሬሽን ዜድ የራሱን አዲስ ዓለም እየፈጠረ ነው። ይሄ ሁሉ እንዴት ሆነም? የዲላን ፔጅ ወደ ኢትዮጵያ መምጣት በስተጀርባ ትልቁ ሚስጥር አለ። እርሱም የኢትዮጵያውያን የተደራጀ የሳይበር ዘመቻ ኮኦርዲኔትድ ታጊንግ ነው። በአዶናይ በተመራው የሀገር ውስጥ ፈጣሪዎች ጥሪ በሺዎች የሚቆጠሩ ወጣቶች የዲላንን አካውንት በማጥለቅለቅ አልጎሪዝሙን ካስታውሳችሁ የሆነ ጊዜ ላይ አንደኛ በዲላን ፔጅ ላይ በብሩክ ኒውስ ቅስቀሳ በዲላን ፔጅ ላይ ስለ አባይ የተወራው ነገር ኢንፍሉዌንስ ማድረጉ ወይም ደግሞ በጀማ ስለ አባይ ማስረዳታችን ምን ያክል ኢንፍሉዌንስ እንዳለው እንዲሁም ደግሞ አዶናይ ላይ እየደረሰ ያለውን የማህበራዊ ሚዲያው ጥቃት ወይም ደግሞ በአካውንቱ ላይ እየደረሰበት ያለውን ጥቃት አካውንቱን ሊያዘጉበት ዋርኒንግ ምናምን ሲሰጥ ነበር የዛኔና በተለይ ለዲላን ፔጅ እና ለሌሎች የኢንተርናሽናል ቲክቶከሮች በጣም ብዙ ኮመንቶች ሲደረጉላቸው ነበረ። ስለ አዶናይ ማብራሪያ ሲሰጥ ነበረ። የአዶናይ አካውንት ላይ ምን አይነት ተጽዕኖ እየደረሰበት እንደሆነ እንዲሁም የአዶናይ አካውንት ከ5 ሚሊዮን በላይ ተከታይ ያለው አካውንት ሊዘጋበት እንደሆነ በጣም በርካታ ሰዎች ኮመንት አድርገውለት ነበር። እሱም ሲገልጸው ይህንን ምንድን ያለው አካውንቴ በሱናሚ የተመታ ያክል ነው የተሰማኝ። በጣም በርካታ ኢትዮጵያውያን ኮመንት ሲያደርጉልኝ ነበረ። በአዶናይ አካውንት ላይ እየደረሰበት ስላለው ነገር ከቲክቶክ ካምፓኒዎችም ጋር እያወራው ነው ምናምን ብሎ አውርቶ ነበርና አንድም በአባዩ ጉዳይ ሁለትም ደግሞ በአዶናይ ጉዳይ ምን ያክል ማህበራዊ ሚዲያ ላይ መተባበር እንደምንችል ያሳየንበት ነበርና ያም በማህበራዊ ሚዲያ ላይ እጅግ በጣም አነጋጋሪ ሆኖ ነበረ። ያንን ነው አሁን ላይ እያወራ ያለው እሱ። ቀጥቅጠው አስገድደውታል። ይህ የሚያሳየው አንድ ነገር ነው። የመንጋ ኃይልን ወይም የኢንተርኔት ሰራዊትን ወደ ቀና ማህበራዊና ኢኮኖሚያዊ ችግሮች መፍቻነት ማዞር እንደሚቻል ነው። ከቀናት በፊት አንድ ቪዲዮ ላይ ለምን የሸማቾች ማህበር አናቋቁም ያለችኝ ልጅ አለችና ሪፕላይ ባረግም ሪፕላይ አታረግም። ለዘመናት የምዕራባውያን ሚዲያዎች ኢትዮጵያ ከረሃብና ከጦርነት ውጭ አያሳዩም ነበር። የተዛባ ትርክት ሀገሪቱን በየዓመቱ እስከ 4.2 ቢሊዮን ዶላር የሚያደርስ የኢንቨስትመንትና የቱሪዝም ገቢ ያሳጣታል ተብሏል ባለፈው በተካሄደው ጉባኤው። ግን እነዚህ የምዕራባውያን ሚዲያዎች ቤዛ አላቸው። ችግሩ እዚህ ላይ ነው። አብዛኛዎቹ እነዚህ ቲክቶከሮች የሚመጡት ለውበቱ ብቻ ነው። ለደመቁ ገበያዎች፣ ለፈገጉ ፊቶች፣ ለአስደናቂዎቹ የመልክዓ ምድር እይታዎች ብቻ። ሌላውን የሀገሪቱን እውነተኛ ፈተና ትተው ይሄዳሉ። የምናገኘው የተመረጡ ማራኪ ትዕይንቶችን ሃይላይት ሪልስ ብቻ ይሆናል፣ እይታን ለማግኘት እንጂ እውነቱን ለመናገር ያልተቀረጸ የተመረጠ የተጣራና ወደ ዶላር የሚቀየር የኢትዮጵያ ገጽታ። እናም ይሄ ሲደጋገም እውነታውንና ዋናውን የህዝባችንን ችግር ያስረሳናል። አየሩ በዚህ ሀገራዊ ከፊል ኢጎ ብቻ ከተሞላ ነገ ፓርኩ ሲደርቅ ወደ ቀድሞ ስማችን ነው የምንመለሰው። በየኢንተርኔቱ የሀገሬን ስም መስማት ልቤን ያሞቀዋል። ቱ ቢ ኦነስት በተለይ ስደት ላይ ላለ ሰው የሀገሩ ስም ኩራትም ክብርም ነው፣ በየቦታው የምጠየቀው ማንነቴ ስለሆነ። ነገር ግን ስንዘናጋና ይሄ ነገር ሲደጋገም ታሪክን ማጋራት ብቻ ሳይሆን የሀገርን አጀንዳ መቅረጽም ይሆናል። ከጫጫታው እኩል ለችግሮቻችን እውነተኛ መፍትሄ ልናውጋ ይገባል። ላይክ የሸማቾች ማህበር እንዳለች ልጅ ማለት ነው። ሰብሰብ ብለን በመንጋ እንደዚህ አይነት ነገሮችን ብናደርግ ሳይሻል አይቀርም።
ብቻ ሐሳቡ ከገባችሁ ጠቅለል አድርጎ እስካሁን እኛ ያነሳናቸውን ወይም ደግሞ ለየቅል የቆሙ ሁለት ሐሳቦችን አንድ ላይ ጠቅለል አድርጎ የራሱን ምልከታና መልሶችን ሰጥቷል ብዬ አስባለሁ። እነዚህ ማህበራዊ ሚዲያዎች ምን ያክል ኃይል እንዳላቸው ግልጽ ነው። ነገር ግን በጎ ፓርቶችን የተመረጡ ቦታዎችን የሚያሳዩት አንድም አልጎሪዝሙ ስለሚያስገድዳቸው፣ ሁለትም ወደ ገንዘብ የሚቀየርላቸው ይሄ ስለሆነ ነው። ዳርክ ሳይዶችን ደግሞ ለኛ ጥለውልን ይሄዳሉ። ይሄም ለኛ እጅግ በጣም አሪፍ ነው። ሀገራችንንም ለማስተዋወቅ እጅግ በጣም አሪፍ ቢሆንም ግን በኋላ ይሄ ፌድ ሲያደርግ ሊያጋጥመን ያለው ነገር እጅግ በጣም አስጊ ወይም አስፈሪ ነው በማለት ሐሳቡን ተናግሯል። ሐሳቡን ጠቅለል አድርጋችሁ እንዴት ትመለከታላችሁ? ሐሳባችሁን ኮመንት አድርጉልኝ። በአጠቃላይ ኢትዮጵያ ሀገራችን የማህበራዊ ሚዲያ መጫወቻ ሆናለች ብላችሁ ታስባላችሁ ወይስ እየተጠቀመችበት ነው ብላችሁ ታስባላችሁ? የቲክቶከሮችስ መምጣት በጎ ነው ወይስ ጎጂ? እንደኔ የእያንዳንዳችን የማህበራዊ ሚዲያ አጠቃቀም ይህንን ነገር ይወስኗል ብዬ አስባለሁ። እናንተስ ምን ታስባላችሁ? እንዲሁም ደግሞ ሀገራችን ያሉ ቲክቶከሮች ወይም ማህበራዊ ሚዲያ ተጠቃሚዎችና ማህበራዊ ሚዲያው ላይ ፎከስ እንዲሆኑ ወይም ደግሞ ፊገር የሆኑ ሰዎች ለራሳቸውና ለኪሳቸው ብቻ ነው የሚያስቡት ብላችሁ ታስባላችሁ? ሐሳባችሁን ኮመንት አድርጉልኝ። እንግዲህ የጽናት ቲዩብ ቤተሰቦች በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የሆኑ ሐሳቦችን ጠቅለል አድርጌ ያቀረብኩላችሁ ቪዲዮ ይህን ይመስላል። አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ቪዲዮን እስከ መጨረሻው እስከተመለከታችሁ ድረስ ቪዲዮን ወዳችሁታልና ላይክ ስለምታደርጉ፣ ሰብስክራይብ ስለምታደርጉ እጅግ በጣም አመሰግናለሁ። ቸር ቆዩልኝ።